أعوذ بالله من الشيطان الرجيم بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم أما بعد فالسلام عليكم ورحمة الله وبركاته مهاجر مولو صادق قارئ إسلام صبحي بلال يوتيوب لا يسرش أدرقو ኢስላም ሱብሂ ካልክ ያመጣልሃል ማለት ነው። እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ ውድና የተከበራችሁ ወንድሞቼ እህቶቼ ሰላም ናችሁ? ፈሊላሂ አልሐምዱ ወልሚና እኔ በጣም ሰላም ነኝ። የዓለማቱ ጌታ አላህ የተመሰገነ ይሁን። በዛሬው ክፍል 6 ፕሮግራማችን ላይ አልሐያቱ ባዕደል መውት ህይወት ከሞት በኋላ በሚለው ርዕስ ስር የምንመለከተው አልሂሳብ በጌታ አላህ ፊት ቆሞ መመርመር፣ ስላሳለፍነው ምድራዊ ህይወት ስላሳለፍነው ስራ አላህ ዘንድ መተሳሰብ የሚል ነው። اللهم يسر حسابنا ويمن كتابنا አላህ ምርመራውን ያግራልን፣ የመጽሐፋችንንም በቀኝ እጅ ያደርግልን እና ሒሳብን በተመለከተ ኢንሻአላህ የተወሰነ ቆይታ አብረን እናደርጋለን። ሒሳብ ማለት ምን ማለት ነው? وهو محاسبة العباد قبل انصرافهم من الموقف على ما كان منهم في الدنيا خيرا كان أو شرا ሰዎች ከቆሙበት ስፍራ ነገ የውሙል ቂያማ በዱንያ ስላሳለፉት ነገር ስለሰሩት መልካም ስራም ይሁን መጥፎ ስራ አላህ እያንዳንዳቸውን እየመረመረ እየጠየቀ የስራቸውን ዋጋ የሚከፍልበት ሂደት ሒሳብ ተብሎ ይጠራል። ቃለ ተዓላ ኢነ ኢለይና ኢያበሁም ثم ኢነ ዐለይና ሒሳበሁም ብሏልና ሰዎች በጠቅላላ መመለሻቸው ወደኛው ነው፣ ምርመራቸውም በእኛ ላይ ነው። እኔው ነኝ የምመረምራቸው፣ የስራቸውንም ዋጋ የምከፍለው እኔ ነኝ። ከኔ ውጪ ሌላ መርማሪ፣ ከኔ ውጪ ሌላ ዋጋን ከፋይ የለም ነው። እንዴት ነው የሚመረምረን ከተባለ አላሁ ሱብሓነሁ ወተዓላ هو الذي يحاسب ويحكم في هذا اليوم በዛ የፍርድ ቀን በዛ የጭንቅ ቀን ባሮቹን የሚመረምር በባሮቹም ላይ የፍርድ ውሳኔን የሚያስተላልፍ አላህ ብቻ መሆኑን ማወቅና ማመን ይጠበቅብናል። አላህ በሱረቱ ራዕድ ላይ እንደተናገረው ወላሁ ያሕኩም አላህ ይፈርዳል፣ ላ ሙዐቂበ ሊሑክሚህ የሱን ፍርድ ሊያዘገየው ሊያስቀረው የሚችል የለም፣ ወሁወ ሰሪዑል ሒሳብ እሱ ምርመራው እጅግ በጣም ፈጣን የሆነ አምላክ ነው ይላል። ስለዚህ ሁላችንም አላህ እንደሚመረምረን ማወቅ መቻል አለብን። فالله تعالى هو الذي يحاسب الناس جميعا بنفسه وبدون واسطة አጠቃላይ ሙሉ ሰዎችን በጠቅላላ ያለ አማካይ ያለ ጠበቃ ያለ ጣልቃ ገብ ብቻውን የሚመረምር ጌታ ነው። قال صلى الله عليه وسلم رسول عليه الصلاة والسلام من ይላሉ ما منكم من أحد ከናንተ ውስጥ አንድም ሰው የለም إلا سيكلمه ربه ነገ የውሙል ቂያማ ጌታው የሚያናግረው ቢሆን እንጂ ليس بينه وبينه ترجمان በጌታውና በባሪያው መካከል ምንም አይነት አስተርጓሚም የለም። ራሱ በሚያውቀው ቋንቋ ጌታ አላህ በፈቀደው መልኩ ያንን ባሪያውን ያናግረዋል ነው። አስተርጓሚ የሚባል ነገር የለም። ዛሬ በምድራዊ ህግና ስርዓት ፍርድ ቤት የቆመ ሰው ፍርድ ቤቱ የሚጠቀምበትን የመግባቢያ ቋንቋ ተከሳሽ ወይም ከሳሽ ካልቻለና ካልተረዳ በአስተርጓሚ ነው ክስንም የሚያቀርበው፣ እንደዚሁም ደግሞ ተከሳሽም መከላከያ የሚሰጠው ማለት ነው። ነገር ግን ነገ የውሙል ቂያማ እያንዳንዳችሁን አላህ ያናግራችኋል። አስተርጓሚ የሚባል ነገር የለም። وقد حدث الإمام علي رضي الله عنه بهذا الحديث فقيل له ይህንን ሐዲስ علي بن أبي طالب رضي الله عنه أن يتناقرنا طياك يقربلاቸው من تبالو يا آمير المؤمنين يا مؤمنان آمير هوي كيف يحاسب الله الناس كلهم في وقت واحد እንዴት ነው በተመሳሳይ ጊዜ በአንድ ወቅት
አላህ ሁሉንም ሰዎች የሚተሳሰበው በማለት ጠየቋቸው። ተመልከቱ እንግዲህ ሰውኛ አስተሳሰብ ሰውኛ ግንዛቤ ነው ይሄ። ዛሬ ምድራዊ ፍርድ ቤት በአንድ ጊዜ በተመሳሳይ ሰዓት እንኳን የብዙ ሰዎችን ይቅርና የሁለት ሰዎችንም ጉዳይ ማየት አይችልም። መስማትም መፍረድም የሚችለው ሊከታተልም አቅሙ ያለው የአንድ ሰውን ጉዳይ ብቻ ነው። የአንድ ሰውን ጉዳይ ከጨረሰ በኋላ ነው ወደ ቀጣዩ ወደ ሁለተኛ ሰው የሚሄደው። እያንዳንዱ ባለ ጉዳይ የሚስተናገደው በተመደበለት ሰዓት ነው ማለት ነው። አንድ ዳኛ በተመሳሳይ ሰዓት የሁለት ሰዎችን ጉዳይ መመልከት አይችልም ነው። ይህንን የተረዱ ሰዎች ነገ የውሙል ቂያማ አላህ በቢሊየን የሚቆጠሩ ባሮቹን እንዴት ነው በአንድ ጊዜ ሁሉንም የሚዳኛቸው በአንድ ጊዜ የሚተሳሰባቸው በምን መልክ ነው ብለው ሲጠይቋቸው አሊ ኢብኑ አቢ ጣሊብ ረዲየላሁ ዐንሁ ምን አሉ ሲናገሩ فقال كما يرزقهم في آن واحد ብለው ጥበብ ባዘለ ምላሽ ሰጧቸው። በአንድ ጊዜ ሲሳይን እንደሚሰጠው ነው አሉ። አላህ ለባሮቹ ሲሳይን ሲያከፋፍል ሲሳይን ሲሰጥ ቆይ ሌሎቻችሁ ተራ ጠብቁ፣ መጀመሪያ ከዚህ ሀገር ከዚህ ከተማ ከዚህ መንደር ከእንደዚህ አይነት ቤተሰብ መጀመር አለብኝ አይልም። በዓለም ላይ ያሉ ባሮቹ የቱንም ያህል ይብዙ በአንድ ጊዜ ሲሳይን የሚሰጥ ጌታ ነው። ስለዚህ ለአላህ አንድን ሰው መረዘቅም ሆነ የዓለምን ሰው መረዘቅ እኩል ከሆነ ምንም ለውጥ ከሌለው ባሮቹን በአንድ ጊዜ የሚረዝቅ ጌታ ባሪያዎቹንም ሲተሳሰብ አንድንም ሰው ተሳሰበ የዓለምንም ሰው ተሳሰበ ያው ነው። ለአላህ ሁሉ ይቻለዋል፣ የሚሳነው ምንም ነገር የለም። መጀመሪያ ሲሳይን ሲጀምር ከአረብ ሀገር ልጀምር አይልም። የአረብ ሀገር ያሉ ህዝቦች ከደረሳቸው ከተካፈላቸው በኋላ አይደለም ወደ ሌላ ሀገር የሚሄደው። ዓለሙን ሁሉ በአንዴ መረዘቅ ይችላል ነው። ልክ እንደዛው በአንድ ጊዜ ባሮቹን ሁሉ ሊተሳሰባቸው ይችላል። በዚህ መልክ ምላሽን ሰጧቸው ማለት ነው። ሌላው በሁለተኛ ደረጃ የምናየው ነጥብ ሒሳብን በተመለከተ ወልሒሳቡ ዐላ ነውዐይን የውሙል ቂያማ። ሒሳብ ወይም ምርመራ የሚባለው ነገር ነገ የውሙል ቂያማ ሁለት አይነት መሆኑን መረዳት መቻል አለብን። የምርመራው ሂደት ሁለት አይነት ነው። አንደኛው ሒሳቡን የሲር ይባላል፣ ሁለተኛው ሒሳቡን ዓሲር ይባላል። ሒሳቡን የሲር ማለት እጅግ በጣም ገር የሆነ ቀለል ያለ ምርመራ ሲባል፣ ሒሳቡን ዓሲር ማለት ደግሞ እጅግ በጣም ቸጋራ በጣም አስጨናቂ የሆነ ምርመራ ማለት ነው። የመጀመሪያው ሒሳቡን የሲር ማለት ወሃዛ ሁወል ዐርድ ይባላል። ላንተ ወይ ላንቺ የሰራነውን ወንጀል አቅርቦ ብቻ ማሳየት። ይህንን ጥፋት ሰርተሃል ታምናለህ ወይስ አታምንም ነው። ወሁወ ኻሱን ቢልሙእሚኒን ናጂን። እንዲህ አይነቱ ቀለል ያለ ምርመራ ለማን ነው የሚሆነው? ለሚድኑ ሙእሚኖች ነው የሚሆነው። وذلك بأن تعرض عليهم أعمالهم التي كانوا قد عملوها في الدنيا በዱንያ ሰርተውት ፈጽመውት የነበረው መጥፎ ስራቸውን አላህ ያቀርብላቸውና ያሳያቸዋል። ከዛም ወይعرف المؤمن بالمعصية ይሄ አማኝ የነበረው ሰው ይሄንን ወንጀል መስራቱን ያምናል፣ እንዲያምን ይደረጋል። ከዛም በኋላ ወይذكر بالنعم አላህ የዋለለትንም ጸጋ ያስታውሰዋል። የዛኔ ይሄን ወንጀል ስትሰራ እኔ ያየሁኝ እየሰማው እያወቅኩኝ ነገር ግን ሳላዋርድህ ሳልቀጣህ በዝምታ አልፌህ ነበር አይደለ ብሎ አላህ የዋለለትን ጸጋ ያውሰውና ያስታውሰውና ثم يتجاوز عنه ዛሬም ይቅር እልሃለሁ ትላንት እንደሰተርኩልህ ዛሬም ሲቲር የሆንኩ ጌታ ነኝ አላዋርድህም አልቀጣህም ብሎ በይቅርታ ያልፈዋል። እንዲህ አይነቱ ምርመራ ሒሳቡን ዓሲር ይባላል። የሲር ገር የሆነ ቀለል ያለ ምርመራ ይባላል። ሁለተኛው አይነት ምርመራ ደግሞ ሒሳቡን ዓሲር እጅግ በጣም ቸጋራ የሚባለው ደግሞ وهو حساب الشدة والمناقشة والتدقيق እያንዳንዱን ነጥብ በማንሳት ክርክር የሚበዛበት ለምን ይሄን ፈጸምክ በማለት ማስጨነቅ የሚበዛበት የምርመራ አይነት ነው። لكل صغير وكبير من العمل ለእያንዳንዱ ለተሰሩት ትንሽም ይሁን ትላልቅ ጥፋቶች አንድ በአንድ እያነሳ ለምን ህግን ጣስክ ለምን ይሄን ወንጀል ሰራህ በማለት ለትንሹም ለትልቁም እያንዳንዱ ላይ ክርክር የሚበዛበት ወቀሳ የሚበዛበት ምርመራ ሒሳቡን ዓሲር ይባላል ማለት ነው። ولكل كثير وقليل من النعم ለእያንዳንዱ ለትንሹም ለትልቁም ጸጋ አላህ ያነሳለት ይሄን ጸጋዬን በምን መለስከው መቻ መሰገንከኝ ለምን ካድከኝ እያለ ለዋለለት ኒዕማ አንድ በአንድ በዝርዝር ይጠይቀዋል። وهذا النوع من الحساب እንደዚህ አይነቱ ማንም ሊያመልጠው ማንም ሊተላለፈው የማይችለው አይነት ምርመራ للكافر والمنافق والفاجر
ለካሃዲያን ለመናፍቃን ለአስመሳዮችና በዱንያ ህይወታቸው ፋጅር እጅግ በጣም አመፀኛ ወንጀለኛ ሆነው ያለ ተውበት የሞቱትን ባሮቹን የሚመለከት ነው። ስለዚህ ሒሳብ ሁለት አይነት ነው ማለት ነው። ቀለል ያለ ወንጀሉን ብቻ ዘርዝሮ በማስታወስ እንዲያምን አድርጎ አላህ በዱንያ ላይ በሲቲርነቱ ሸፍኖ ያለፈለትን ዛሬም ይቅርታ እንደሚገልጽለት የሚያሳየውና ሁለተኛው ደግሞ እጅግ በጣም ከበድ ያለ ክርክር የበዛበት ለምን ሰራህ ተጠየቅ መልስ አይነት ይዘት ያለበት ነው። فعن عائشة رضي الله عنها قالت እናታችን አይሻ ረዲየላሁ ዐንሃ ስትናገር ምን አለች? قال رسول الله صلى الله عليه وسلم የአላህ መልእክተኛ እንደዚህ አሉ። ምን አሉ? ليس احد يحاسب يوم القيامة الا هلك አንድም ሰው የለም ነገ يوم القيامة አላህ የሚመረምረው ከመረመረውና ከተሳሰበው የጠፋ ቢሆን እንጂ ተመርምሮ የሚድን ማንም የለም ሲሉ መልእክተኛው فقلت እኔም አልኩኝ አለች ያ ረሱላህ ሰለላሁ ዐለይሂ ወሰለም አንተ የአላህ መልእክተኛ ሆይ አለይሰ ቀድ ቃል አላሁ ተዓላ ምነው አላህ በቃሉ እንደዚህ ብሎ አልነበረም እንዴ? فأما من أوتي كتابه بيمينه የሥራ መጽሐፉ በቀኝ እጁ የተሰጠው ሰውማ فسوف يحاسب حسابا يسيرا እጅግ በጣም ቀላልና ገር የሆነን ምርመራ ይመረመራል አይደል ወይ የተባለው እና እንዴት ነው ሁሉም የሚጠፋው በማለት ሲጠይቅ فقال صلى الله عليه وسلم ምን አሉት? انما ذلك العرض አሁን የጠቀስሽ የቁርአን አንቀጽ ወንጀልን አቀርቦ ማሳየት ነው። ይሄማ ለባሪያው ወንጀሉን ያሳየዋል እንዲያምን ያደርገዋል በዛው በቀላል ምርመራ ከዛ በኋላ በይቅርታ ያልፈዋል። ነገር ግን وليس احد يناقش الحساب الا عذب ኒቃሽ ካለበት ክርክር ካለበት ለምን ይሄንን ወንጀል ሰራህ ለምን ይሄን ጸጋ ሳታመሰግን አለፍክ ተብሎ ክርክር ካለበት ግን ማንም ሰው በዚህ መልኩ አላህ አይመረምረውም አይተሳሰበውም የተቀጣ ቢሆን እንጂ። ይሄ እንግዲህ የሚያሳየን ሒሳብ ሁለት አይነት መሆኑን ነው። الأدلة على دقة الحساب ሶስተኛና በሰፊው የምንመለከተው በተለይ ሁላችሁም ልብ ሰጣችሁ እንድትሰሙኝ የምፈልገውም ይሄ ፓርት ነው። የጌታችን የምርመራ ሂደት የጌታችን ባሮቹን መተሳሰብ ምን ያህል የረቀቀ ፍጹም ፍትሃዊ መሆኑን ደግሞ ምናየው። አላሁ ሱብሓነሁ ሙተሲፉን ቢልዓድል ልሙጥለቅ ፈጣሪ አምላካችን አላህ ፍጹም ፍትሃዊ የሆነ አምላክ ነው። በፍትህ ባህሪ የሚገለጽ ነው። ሙነዘሁን አን ዙልም ከበደል የነጻ ጌታ ባሮቹን የማይበደል ነው። ወቀድ ሻአ ሱብሓነሁ ሊከማሊ ዓድሊሂ ስለዚህም አላህ ከፍጹም ፍትሃዊነቱ የተነሳ ምንን ይሻል? አን ዩዝሂረ ሊኩሊ ሸኽሲን ዐመለሁ ለእያንዳንዱ ሰው ስራውን ሊያሳየው ይፈልጋል። ቢማ የቅጠዑ ሁጀተሁ መከራከሪያ ምክንያቱን ሁሉ ሊቆርጥበትና ዳግም መቃወም በማይችል መልኩ ለእያንዳንዱ ሰው የሰራውን ስራ ሊያሳየው ይፈልጋል። ከማ ቃለ ተዓላ አላህ እንዳለው በሱረቱ ጋፊር ምዕራፍ 40 ቁጥር 17 ላይ አልየውመ ቱጅዛ ኩሉ ነፍሲን ቢማ ከሰበት ዛሬ እያንዳንዲቷ ነፍስ በሰራችው ስራ ምንዳዋ ተሞልቶ ይሰጣታል ትመነዳለች። ላ ዙልመ ልየውም በደል የሚባል ነገር ዛሬ በፍጹም የለም። ኢነላሃ ሰሪዑል ሒሳብ አላህ ምርመራው እጅግ በጣም የፈጠነ ነው ብሏል። በደል የሚባል ነገር የውሙል ቂያማ አይታሰብም ነው። ስለዚህ የጌታችን ምርመራ የጌታችን የመተሳሰብ ሂደት ፍጹም ፍትሃዊ ነው እጅግ የረቀቀ ነው። ومن الأدلة على دقة الحساب የጌታችን የምርመራ ሂደት እጅግ በጣም የረቀቀ ፍጹም ፍትሃዊ መሆኑን ከሚያመላክቱት መካከል الشهود وصحف الأعمال ووزنها አንደኛ ምስክሮች መቅረባቸው ነው ተመልከቱ። ሁለተኛ የሥራ መጽሐፍቶች ለባለቤቱ መዘርጋታቸው መሰጠታቸው። ሶስተኛ ሚዛን ላይ ቀርቦ ውጤቱ መታየቱ ነው። ስለነዚህ ስለ ሶስቱ ዝርዝሩን እናያለን ማለት ነው። የመጀመሪያው الشهود አላህ ምስክርን ያቀርባል። ተመልከቱ ያቃል አላህ ሁሉንም ማንም መሰከረ አልመሰከረ እሱ ባየውና ባወቀው ነገር ላይ ምንም መዛነፍ የሚባል ነገር የለበትም። ነገር ግን ጌታችን ምን ያደርጋል? ፍጹም ፍትሃዊ ከመሆኑ የተነሳ ባሮች እንዳይክዱ አላወኩም አልሰማሁም አላየሁም እንዳይሉ ምስክርን ያቀርባል በምርመራው ቀን። وهذا من تمام إظهار العدل الإلهي في هذا الموقف العظيم በዚህ በታላቁ አስጨናቂ ቀን ላይ አላህ ፍጹም ፍትሃዊነቱን ከሚገልጽባቸው መንገዶች አንዱ ምስክሮችን ማቅረቡ ነው። فإن الله عز وجل يستشهد على المذنبين قبل إدانتهم አላህ ወንጀለኞችን ከመዳኘቱ ከስራቸው ጋር ተመጣጣኝ የሆነ ውሳኔን ከማስተላለፉ በፊት
ለሰሩት ወንጀል አላህ ምስክርን ያቀርባል ማ ዒልሚሂ ዐዘ ወጀለ القاطئ بما عملوا ዱንያ ላይ የሰሩትን ነገር ሁሉ አስቀድሞ የሚያውቅ ጌታ ከመሆኑ ጋር በሱ ዕውቀት ላይ ምንም አይነት መርሳት ምንም አይነት መሳሳት የማይከሰት ከመሆኑ ጋር ነገር ግን ለሰሩት ወንጀል መከላከያ እንዳይኖራቸው አላህ ምስክርን ጭምር ያቀርባል ማናቸው እነዚህ ምስክሮች የሚባል ከሆነ ደግሞ አራት ምስክሮችን እንመለከታለን ምስክር በሚባለው ስር ነው እነማን ይመሰክሩብናል ከተባለ አንደኛ አልአንቢያኡ አለይሂም ሰላም ነቢያት ምስክር ናቸው የነቢያት ምስክርነት ምንድነው ከተባለ يشهدون على اممهم بالبلاغ واقامه الحجه ለተላኩበት ማህበረሰብ ለኡማው የአላህን መልእክት በአግባቡ እንዳደረሱ በህዝቦቻቸው ላይ ማስረጃን እንዳቆሙ ይመሰክራሉ ويشهدون لمن آمن بالإيمان እሺ ብሎ ለተከተላቸው ሰው አማኝ መሆኑን ይመሰክራሉ وعلى من كفر بالكفر እንቢ ብሎ በእነሱ ለካደም ከሃዲ መሆኑን ይመሰክሩበታል ስለዚህ አንድ የነቢያት ምስክርነት ይመጣል ማለት ነው قال تعالى الله سورة النحل ቁጥር 84 ላይ እንደተናገረው በምዕራፍ 16 سورة النحل ቁጥር 84 ላይ ويوم نبعث من كل أمة شهيدا ብሏል ነገ ከየኡመቱ ወይም ከየህዝቡ ሁላ ምስክርን በመናስነሳበት ጊዜ ይላል فيشهد كل نبي على امته እያንዳንዱ ነብይ ከአደም ዘመን ጀምሮ እስከ ረሱል ሰለላሁ ዐለይሂ ወሰለም ድረስ የተላከው በኡመቱ ላይ ይመሰክራል وأمة محمد صلى الله عليه وسلم يكونون شهداء للرسل የነቢያችን አለይሂ ሰላቱ ወሰላም ኡመቶች እኛ ደግሞ ለመልእክተኞችም ጭምር እንመሰክርላቸዋለን በምንድነው ምን መሰክረው على أممهم أنهم قد بلغوهم عن الله ما أرسلوا به ከአላህ ዘንድ ተሰጥቷቸው እንዲያደርሱ የተላኩትን መልእክት በታማኝነት ምንም ሳያጓድሉ ለህዝቦቻቸው እንዳደረሱና እንዳስተላለፉ እኛም ምስክር ነን ለምን በእነሱ ዘመን በህይወት ባንኖርም እነዛ ነቢያቶች መልእክቱን ሲያደርሱ ባናይም መልእክቱን እንዳደረሱ አላህ ታማኝ በሆነው ቃሉ በቁርአን ስለነገረን እኛም መመስከር እንችላለን ኑህ አለይሂ ሰላም ሉጥ አለይሂ ሰላም ኢብራሂም አለይሂ ሰላም ሙሳ አለይሂ ሰላም ዒሳ አለይሂ ሰላም እንዲሁም ሌሎች ነቢያቶች የአላህን መልእክት በታማኝነት ለህዝቦቻቸው አድርሰዋል ብለን ነው የምንመሰክረው ስለዚህ አላህ የነቢያትን ምስክርነት ያመጣብናል በእኛ ላይ መልእክታቸውን በአግባቡ ለህዝብ እንዳደረሱ ግዳጃቸውን እንደተወጡ እሺ ብሎ የተከተላቸው ሰው አማኝ እንደነበር እንቢ ብሎ የካዳቸው ሰው ደግሞ ከሃዲ እንደነበር የነቢያትን ምስክርነት ያመጣል ሁለተኛ የማንን ምስክርነት ያመጣል አልመላኢካ መላእክት እነሱም ይመሰክሩብናል الذين سجلوا الاعمال የትኞቹ መላእክት ከተባለ ከኛ ጋር በመሆን ስራችንን ሲመዘግቡ የነበሩት وشهدوا المعاصي ስንፈጽማቸው የነበሩ ወንጀልና ኃጢያቶችን ሁሉ ሲያዩ ሲመለከቱ የነበሩት ነገ የውሙል ቂያማ መመስከራቸው አይቀርም قال تعالى الله በሱረቱ ቃፍ ምዕራፍ 50 አንቀጽ 21 ላይ وجاءت كل نفس معها سائق وشهيد ብሏል እያንዳንዲቷ ነፍስ ጎታችና ምስክር ያለባት ስትሆን ትመጣለች አለ አንዱ ይጎትታታል ሌላኛው ይመሰክርባታል እያንዳንዲቷ ነፍስ ጎታችና ምስክር ያለባት ስትሆን የቂያም ቀን ወደ ጌታዋ ትመጣለች ምን ማለት ነው አይ መለካኒ ሁለት መላእክቶች አሉ ከያንዳንዱ ሰው ጋር አሐዱሁማ يسوقه الى الحشر አንደኛው ወደ መሰብሰቢያው ምድር ማለት ነው እየጎተተ የሚወስደው ነው والآخر يشهد عليه بعمله ሁለተኛው ደግሞ የሰራውን ስራ የሚመሰክርበት ይሆናል ማለት ነው ኸይርም ይሁን ሸር ማለት ነው ስለዚህ የመላእክት ምስክርነትም እንዳለ እንረዳለን ሌላስ ምን ምስክር ያመጣል ሶስተኛ ሸሃደቱል አርድ መሬት ራሷ ትመሰክራለች ዛሬ በጀርባዋ ላይ ኖረንባት እንደፈለግን የዘለልንባት ሁሉን ነገር ስንፈጽምባት የነበረችው መሬት በርሷ ላይ የተሰራውን ሁሉ ነገ የውሙል ቂያማ الله ሲያናግራት ትመሰክርብናለች وفي موقف الحساب بمرمرው ስፍራ تشهد الأرض على كل مخلوق ما أحدث عليها من خير أو شر ምድር በሷ ላይ እያንዳንዱ የአላህ ባሪያ የሰራባትን ኸይር ስራ እንዲሁም ሸር ስራ ጥሩንም መጥፎንም ትመሰክራለች عن أبي هريرة رضي الله عنه قال كأبي هريرة رضي الله عنه እንደተላለፈው እንዲህ አለ قرأ رسول الله صلى الله عليه وسلم يا الله ملكتنيا يهنن قوله تعالى እንዲህ የሚለውን የአላህን አንቀጽ አነበቡ
يومئذ تحدث أخبارها يميلو سورة الزلزلة عليه إذا زلزلت الأرض زلزالها وأخرجت الأرض أثقالها وقال الإنسان ما لها يومئذ يزنكن تحدث تنقرالج تورالج أخبارها زينا وچوان وري وچوان إهن آية نببنا ملكتنياو فقال أتدرون ما أخبارها يمريت زينا وريوا من اندوهنا تاوك الله هنا قالوا الله ورسوله أعلم اللهنا ملكتنياو يبلت ياوكالو إنيان ناوكم بلو صحابوش سيملسو منالو ساتشوم قال انديهالو فإن أخبارها يمريت زيناوا بزيانكن وريوا أن تشهد على كل عبد أو أمة ليان داندو يا الله باريا وندم هنا سيتلاي ممسكروانو من بما عمل على ظهرها بسوا جربا لا يسفصمون نجر هلو خير هنا شر ممسكروانو بأن تقول ويم انديه تلالج عمل كذا وكذا يوم كذا وكذا اندي تبلو بميطراو عمت ورنا قلاي اندي አይነት ስራ በኔ ጀርባ ላይ ሆኖ ፈጽሟል ሰርቷል በማለት خيرونم شرونم እንድትመሰክር ትደረጋለች አሉ رواه احمد امام احمد በሙስነዳቸው የዘገቡት ወትርሚዚ ኢማሙ ትርሚዚ ደግሞ በሱነናቸው የዘገቡት ሰሂህ ሐዲስ ነው ማለት ነው ስለዚህ ምድርም ምንድነች ማለት ነው በእኛ ላይ ምስክር ነች አራተኛና የመጨረሻው ምስክር ጀዋሪሁል ኢንሳን የሰውነት ክፍለ አካላቶቻችን እያንዳንዱ ተጠቃሽ ብልቶች እነሱም ምስክር ይሆናሉ ከላይ እንዳየነው ነቢያት ይመሰክራሉ መላእክት ይመሰክራሉ ምድር ራሷ ትመሰክራለች ነገር ግን አመፀኛ የሆነው የሰው ልጅ ከሃዲ የሆነው የሰው ልጅ የዛቀን ከአላህ ፍርድ የሚያመልጥ ስለሚመስለው ነፍሱን ለማዳን ብሎ ማለት ነው ነፍሱን ለማዳን ብሎ እነዚህን ሁሉ ምስክርነት አይቀበልም ነቢያትም የመሰከሩትን መላእክትም የመሰከሩትን ምድርም በርሱ ላይ የተናገረችውን ምስክርነት አልቀበልም ነው የሚለው ውሸት ነው የሚለው ለምን እሺ ብሎ ከተቀበለ እንደሚጠፋ አረጋግጧል ስለዚህ ቢያንስ ከዳንኩኝ በማለት ስለሚክድ ከራሴ ውጪ ሌላ ምስክር የለኝም ይላል ከራሴ ውጪ የማንንም ምስክርነት አልቀበልም ሲል የዛኔ ነው አላህ አፉን ይለጉመውና ሰውነቶቹ በጠቅላላ ምን እንዲሆኑ እንዲመሰክሩ ይዳርገዋል ማለት ነው አላህ ምን ይላል ይሄንን በተመለከተ ሲናገር ሱረቱ ያሲን ቁጥር 65 ላይ ማዕራፍ 36 አንቀጽ 65 ላይ اليوم نختم على افواههم ይላል ዛሬ አፎቻቸውን እንለጉማለን እናሽጋለን وتكلمنا ايديهم እጆቻቸው ያናግሩናል وتشهد ارجلهم እግሮቻቸውም ይመሰክራሉ بما كانوا يكسبون ይሰሩት የነበረውን አለ ከራስ በላይ መቼም ምስክርነት የለም ከዚህ በኋላ ተግባባን አሁን ሰውነታችን ነው በእኛ ላይ የሚመሰክረው እጅ ግር ማለት ነው وقال سبحانه بليلام سفر الله من إلال يوم تشهد عليهم ألسنتهم وأيديهم وأرجلهم بما كانوا يعملون عليه نجاية سايكن ملاسوچاچو እጆቻቸው እግሮቻቸው ይሰሩት የነበረውን ሁሉ ተመሰክረባቸዋለች ይላል የራሳችን ሰውነት ይመሰክርብናል እንደውም ምንድነው የሚለው የሆነ አየት ላይ وقالوا لجلودهم لما شهدتم علينا ለቆዳዎቻቸው ምን ይላሉ ለምን መሰከራችሁብን ይላሉ قالوا انطقنا الله الذي انطق كل شيء ሁሉንም ነገር ማናገር የሚችለው ጌታ አላህ እኛንም ማናገረን መጀመሪያም የፈጠራችሁ እርሱ ነው የምትመለሱትም ወደ እርሱ ነው በማለት ይናገራሉ አላህ ሁሉን ማናገር ይችላልና እንግዲህ ከአላህ ፍጹም ፍታዊነት መገለጫ አንዱ ሽሁድ ምስክሮች የተባለው በአጭሩ ይሄን ይመስላል አላህ በዚህ መልኩ የነቢያትን ምስክርነት ከአላህ የወረደላቸውን ወህይ መልእክቱን በአግባቡ ለኡመታቸው እንዳደረሱ የተከተላቸውም ሰው አማኝ እንደነበር እንቢ ብሎ ያስተባበላቸውም ከሃዲ እንደነበር ይመሰክራሉ ሁለተኛ የመላእክትንም ምስክርነት ያመጣል ከኛ ጋር ሁሌ አብረውን ያሉት ኸይርም ሆነ ሸር ስራችንን የሚዘግቡት ነገ የትንሳኤ ቀንም መላእክት እንዲመሰክሩብን ይዳርጋል በሶስተኛ ደረጃ ደግሞ ምድር ራሷ ተመሰክርብናለች በሷ ጀርባ ላይ ሆነን የፈጸምነውን ኸይርም ሆነ ሸርም يومئذ تحدث اخبارها ባለው መሰረት እንድትመሰክርብን ይደረጋል በአራተኛ ደረጃ የሰውነት ክፍለ አካላቶቻችን በእኛ ላይ ምስክር ናቸው ማለት ነው ይሄ አንደኛው አላህ የምርመራ ሂደትን ሒሳብን ከሚያከናውንበት ፍትሃዊነቱን ከሚገልጽበት መንገዶች አንዱ ሹሁድ የሚለው ነው ወደ ሁለተኛ ደግሞ ሌላስ ከምስክርነት በኋላ ነሽሩ الصحف وتناولها ስራችን የተዘገበባቸው መጽሐፎች
ይዘረጋሉ ለየባለቤቱ ይሰጣሉ ይሄው ኸይርም ሆነ ሸር የሰራህበት መዝገብ መጽሐፍ ይሄውና ያስተቀበልና አንብብ እንባላለን ሌላው ይሄ ነው ሁለተኛው ምርመራ የሚከናወንበት في موقف الحساب በዛች በምርመራ ስፍራ ላይ تنشر لكل انسان صحائف عمله ለያንዳንዱ ሰው የሥራ መዝገቡ ይዘረጋለታል ይሰጠዋል ويتناولها በእጁም ይቀበላል قد احصي له او عليه ወይ ለሱ ተቆጥሮለታል ኸይሩ ወይ በሱ ላይ የተቆጠረለት ሸር ነው كل صغيرة وكبيرة እያንዳንዱ ትንሹም ትልቁም بواسطة الملائكة الكرام الكاتبين يتكبروا كبران صحافي بنبروت ملائكة مكاينت يستنال كما يقول تعالى الله سورة الانفطار لا يندالو بسورة الانفطار لا وإن عليكم لحافظين بلوال بنانت لا يتقطاطارينا تتبابك يهونو ملائكتوش تمدبوال كراما كاتبين كبران صحافيوش ناتشو يعلمون ما تفعلون يمتسروتنم ياوقالون يا رب ስለዚህ የሥራ መዝገባችን ይሰጠናል ማለት ምንም የሚቀር ነገር የለም አንድ ነገር የሚተው አልካህፍ ላይ ሱረቱል ካህፍ አንቀጽ 49 ላይ አላህ ምን ይላል ወውዲዐ الكتاب ይላል መጽሐፉም ተኖረ ተቀመጠ እንዲቀርብ ተደረገ فترى المجرمين مشفقين مما فيه ከሃዲያንም አመፀኞችም ውስጡ ካለው ነገር የተነሳ እጅግ በጣም ተጨናቂዎች ሆነው ታያቸዋል ወየቁሉን ይላሉ يا ويلتنا ይላሉ ዋጥፋታችን ዋምኞታችን مالي هذا الكتاب ريه مصحف من አይነት ጉዳለው لا يغادر صغيرة ولا كبيرة إلا أحصاها ትንሽም ትሁን ትልቁንም ቆጥሮ የመዘገባት ቢሆን እንጂ ምንም የማይተው የሆነ ምን ጉድ ያለው መጽሐፍ ነው ይላሉ ووجدوا ما عملوا حاضرا የሰሩት ስራ ሁሉ በጠቅላላ አጠገባቸው የቀረበ ሆኖ ያገኙታል ኸይሩም ሸሩም ولا يظلم ربك احدا ጌታህም አንድንም የሚበድል አይደለም የሰራነውን መልካም ስራ በማጉደል ወይ ያልሰራነውን ወንጀል በመጨመር አላህ ማንንም የሚበድል አይደለም በዚህ መልኩ የሥራ መዝገባችን ይቀርብልናል وحين يتناول الانسان كتابه يؤمر بقراءته ታዲያ ይህ ሰው መጽሐፉ በሚሰጠው ጊዜ ነገ የትንሣኤ ቀን መጽሐፉ ውስጥ ያለውን ግለጥና አንብብ ነው የሚባለው ويقرأ من لم يكن يقرأ في الدنيا حتى በምድር ዓለም ላይ ሳለ በዚህ ዓለም መጽሐፍን ማንበብም ሆነ መጽሐፍን ማይችል የነበረው የዛኔ ግን ያነባታል የራሱን ወንጀል የራሱን ኸይር ስራ የራሱን መጽሐፍ እንዲያነብ ይደረጋል ማለት ነው كما يقول تعالى الله እንደተናገረው ማለት ነው وكل انسان الزمناه طائره في عنقه ብሏል እያንዳንዱ ሰው የሰራውን ስራ ወይም የሥራ መዝገቡን በአናቱ እንዲሸከም እናደርገዋለን ونخرج له يوم القيامة سراون مالتنا ونخرج له يوم القيامة كتابا يلقاه منشورا نقدم يوم القيامة يمجنانيو تزرقتو يمجنانيو هنا مصحفن እናወጣ አለታለን اقرأ كتابك መጽሐፍህን አንብብ ይባላል كفى بنفسك اليوم عليك حسيبا ዛሬ ተቆጣጣሪነት መርማሪነት በራስህ ለራስህ በቃ ይባላል ራስህ እና ያው ራስህን መዳኘት ትችላለህ ስለዚህ መጽሐፍ ይዘረጋል የሥራችን መጽሐፍ ይሰጠናል የሚለውንም እናምናለን كيف يتناولون صحائفهم እዚህ ላይ የምናየው ምንድነው ሰዎች እንዴት አድርገው ነው መጽሐፍን የሚቀበሉት በምን መልኩ ነው ሲባል توزع الكتب على اصحابها እያንዳንዱ መጽሐፍ ለባለቤቱ ነገ የውሙል ቂያማ ላይ ይሰራጫል اما المؤمنون ሙእሚን የሆኑ የአላህ ባሪያዎች አላህ ከነሱ ያድርገን فياخذ كتابه بيمينه የሥራ መጽሐፉን በቀኝ እጁ ነው የሚይዘው በቀኝ እጁ እንዲይዝ ይደረጋል فيفرح ويستبشر ይደሰታል በጣም ደስተኛ ይሆናል ويقول هاؤم اقرؤوا كتابيا ይሄውላችሁ መጽሐፌን እዩልኝ አንብቡልኝ ብሎ ለሌሎቹ ማሳየት ይጀምራል ከመደሰቱና ከመፈንጠዙ ብዛት የተነሳ واما الكافر كافر የሆነ ካህዲ የሆነ ሰው ደግሞ አላህ ከኩፍር ይጠብቀን فياخذ كتابه بشماله መጽሐፉን በግራጁ እንዲቀበል ይደረጋል او من وراء ظهره ወይም በግራጁ ሆኖ ከኋላ በኩል ከጀርባው እጁ ተጠምዝዞ እንዲቀበል ይደረጋል فيحزن قلبه ልቡ በጣም ይተክዛል ያዝናል وتذوب نفسه حسرات ነፍሱ ከቁጭት ብዛት የተነሳ ትቀልጣለች ይቃጠላል ويسيح ይጮሃል ምን ይያለ يا ليتني لم اوت كتابيا
ምኞቴ ጥፋቴ ምነው መጽሐፌ ባልተሰጠኝ ወለም አድሪ ማ ሒሳቢያ ሒሳቤ ምን እንደሆነ ምነው ባላወቅኩኝ ያ ለይተሃ ካነት القاضية ምነው ያቺ ሞት የምትባለው ነገር የኔ ፍጻሜ ሆና በዛ አፈር ሆኜ በቀረውኝ ባልተቀሰቀስኩ በማለት የምሬትን ድምጽ ያሰማል وقال تعالى በሌላም ስፍራ አላህ ምን ይላል فأما من أوتي كتابه بيمينه የሥራ መዝገቡ ወይም መጽሐፉ በቀኝ እጁ የተሰጠው ሰውማ فسوف يحاسب حسابا يسيرا እጅግ በጣም ቀላልና ገር የሆነ ምርመራን ይመረመራል وينقلب إلى أهله مسرورا ወደ ቤተሰቦቹም ደስተኛ ሆኖ ይመለሳል وأما من كتابه وراء ظهره ነገር ግን መጽሐፉ ከጀርባው ከኋላ በኩል እንዲሰጠው የተደረገ ሰው فسوف يدعو ثبورا ጠፋው ምነው ተረስቼ በቀረው ويصلى سعيرا አቃጣይ ይገባል ይላል እንግዲህ ይሄ የሚያሳየው ነው መዝገባችንን በመንቀበልበት ሰዓት ሶስት አይነት ግሩፖች እንደሆነ ነው ሙእሚኖች በቀኝ እጃቸው ይቀበላሉ ካፊሮች ሁለት አይነት ናቸው በግራ እጃቸው የሚቀበሉ አሉ እንደገና በግራ ሆኖ ከኋላ በኩል እንዲቀበሉ የሚደረጉ አሉ ነው አን አይሻ ረዲየላሁ عنها انها ከናታችን አይሻ ረዲየላሁ ጀሃነም እሳትን አስታወስ እና ካለቀሰች በኋላ እየተቆራረጠብኝ ነው መሰለኝ ኔቱ ረሱላህ ሰለላሁ ዐለይሂ ወሰለም ምንድነው የሚያስለቅስሽ አሏት አይሻ እሳትን አስታውሳ ካለቀሰች በኋላ فقالت ذكرت النار فبكيت እሳት ተዛለኝና እሳትን አስታውሼ አለቀስኩኝ አለች فهل تذكرون اهليكم يوم القيامه በዛ በጭንቅ ቀን በእለተ ትንሳኤ ቤተሰቦቻችሁን ታስታውሳላችሁ እንደ በየም ረሱላህ ሰለላሁ ዐለይሂ ወሰለም ጠየቅኳቸው فقال صلى الله عليه وسلم እሳቸውም ምን አሉ اما في ثلاثه مواطن فلا يذكر احد احدا በሶስት ቦታ ከሆነ አንድም ሰው አንድንም አያስታውስም አሉ ማንንም አያስታውስም በሶስት ቦታ ላይ ከሆነ ማን ናቸው ሲባል عند الميزان حتى يعلم ايخف ميزانه ام يثقل አንድ ሚዛን ላይ ስራችን ሚዛን ላይ በሚቀመጥበት ጊዜ ሚዛኑ ይደፋልናል ወይስ ይቀልልብናል የሚለውን ለይተን እስክናውቅ ድረስ ለይቶ እስኪያውቅ ድረስ አንድም ሰው ማንንም አያስታውስም ማለት ሁለት وعند تطاير الصحف የሥራ መዝገቦችን መጽሐፋችን በሚሰጠን ጊዜ حتى يعلم اين يقع كتابه في يمينه ام في شماله ام وراء ظهره መጽሐፉ ለሱ የሚሰጠው በቀኙ ነው ወይስ በግራው ነው ወይስ ከኋላ በኩል ከጀርባው ነው የሚለውን ለይቶ እስኪያውቅ ድረስ ማንንም አያናግርም አያስታውስም ሶስተኛ وعند الصراط ሲራጥን በሚሻገር ጊዜ اذا وضع بين ظهراني جهنم ከጀሃነም ጀርባ በተዘረጋው ከጸጉር የቀጠነ ከሰይፍ የሰላ ድልድይ ላይ በሚራመድ ጊዜ በሰላም እስኪያልፍ ድረስ ማንንም አያስታውስም ብለው ረሱል ሰለላሁ ዐለይሂ ወሰለም ነገሯት رواه ابو داود في كتاب السنه امام ابو داود በሱነናቸው የዘገቡት ነው ማለት ነው እና አጠቃላይ ከዚህ ምን እንረዳለን احوال الخلق عند تناول الكتب خلقዎች ወይም የአላህ ባሪያዎች መጽሐፍ በሚሰጣቸው ጊዜ ሶስት አይነት ግሩፕ ናቸው ማለት ነው الصنف الاول የመጀመሪያዎቹ هم الاخذون كتبهم بايمانهم መጽሐፎቻቸውን በቀኝ እጆቻቸው የሚሰጣቸው በቀኛቸው የሚይዙ ናቸው وهم المؤمنون السعداء ሙእሚኖች ናቸው السعداء እድለኛ የዳኑ ናቸው ማለት ነው الصنف الثاني ሁለተኛዎቹ ደግሞ الاخذون كتبهم بشمائلهم በግራ እጆቻቸው መጽሐፋቸው የሚቀበሉ ናቸው وهم الذين لم يؤمنوا بالله العظيم በታላቁ ጌታ በአላህ ያላመኑ ولم يحضوا على طعام المسكين مسكيኖችን በማብላት በመመገብ የማያነሳሱ ከሃዲያኖች ናቸው ومن هذا الصنف ከነዚህ ግሩፕ ውስጥ እነማን ይጠቀሳሉ الملاحدة والمشركون ኢአማንያን እምነት አልባዎች በአላህ ላይ ጣዖታትን የሚያጋሩ ሙሽሪኮች والمتكبرون على الله تعالى አላህን ከመገዛትና እሱን ከመዘከር ቃሉን ከማንበብ ሲኮሩ የነበሩ ሰዎች ይገባሉ والمنافقون الذين اظهروا الاسلام واضمروا الكفر በብላሳቸው ሰልመናል ሙስሊሞች ነን ይያሉ በልቦናቸው ክህደትን ያመቁ መናፍቃኖች እነዚህ ሁሉ በግራ እጅ ከሚሰጣቸው ይሆናሉ ማለት ነው ሶስተኛዎቹ ደግሞ الصنف الثالث ሶስተኛ ቡድኖች ማናቸው الذين يؤتون كتبهم بشمائلهم ልክ እንደ ሁለተኛ ግሩፖች መጽሐፎቻቸው በግራ እጃቸው የሚሰጣቸው ናቸው
እንደዛም ሆኖ ሚን ወራኢ ዙሁሪሂም ከኋላ ከጀርባቸው በኩል ነው እንዲቀበሉ የሚደረጉት። ለምንድን ነው እንደዛ የተደረገው? ወሁሙ الذين اوتوا كتاب الله تعالى في الدنيا በዱንያ ዓለም ሳሉ የአላህ መጽሐፍ ወርዶላቸው ተሰጥቷቸው ነበረ። ግን እነሱ ፈነበዙሁ ወራአ ዙሁሪሂም ልክ እንዳላዩና እንዳላወቀ ሰው ወደ ኋላ ወርውረው ጥለውታል። ወሽተረው ቢሂ ተመነን ቀሊላ ከሱ ምድራዊ ጥቂት የሆነች የዱንያ ጥቅምን ገዝተው ለውጠውበታል። ስለዚህ فإذا كان يوم القيامة قيل لأحدهم ነገ يوم القيامة ምን ይባላሉ ማለት ነው? خذ كتابك من وراء ظهرك በል የሥራ መዝገብህን መጽሐፍን ከኋላ ከጀርባህ በኩል ተጠምዝዘ ተቀበል ይባላል። ለምን? የአላህን መጽሐፍ ወደ ኋላ እንደወረወርከው ወደ ጀርባህ እንዳረከው ነው። አልጀዛኡ ሚን ጂንሲል ዐመል መሆኑ ነው። የሥራውን አይነት ዋጋ መቀበሉ ነው። ስለዚህ መጽሐፍትም በዚህ መልክ ይሆናል ማለት ነው። اللهم يمن كتابنا ويسر حسابنا اللهم يمن كتابنا ويسر حسابنا اللهم يمن كتابنا ويسر حسابنا برحمتك ارحم الراحمين الله መጽሐፋችንን በቀኝ ከሚሰጣቸው ሂሳብን ከሚያቀልላቸው ባሮቹ ያርገን። ሶስተኛውስ ሌላ ምን አለ? ወዝኑል አዕማል ስራ ይመዘናል። የዛኔ አላህ ብዙ ሚዛኖችን ያቆማል። እያንዳንዱ ሰው በሚዛን ላይ ስራው ይታያል ማለት ነው። ተመጣጣኝና ፍትሃዊ የሆነ ዋጋውን ይቀበል ዘንዳ ማለት ነው። ምንም የሚተው ነገር የለም። እንደ ቀይ ጉንዳን ያነሰ አናሳ ቢሆን የጎመን ዘር ፍሬም ቢሆን ያው ነው። ሁሉም ሰው ዋጋውን ያገኛል። አላህ እንደተናገረው በሱረቱል አንቢያ ላይ ወነضع الموازين القسط ليوم القيامة ታይቀን ፍትሃዊ የሆኑ ሚዛኖችን فلا تظلم نفس شيئا ማንኛይቷም ነፍስ አንዳችም ነገር ስለዚህ የዛኔ ምን አለ ማለት ነው? وإن كان مثقال حبة ትንሽ የብናኝ ክብዴ የገብስ ፍሬ የምታክል ወይ እንደ ቀይ ጉንዳን ያነሰች እንኳን ብትሆን وإن كان مثقال حبة من خردل ያለው የጎመን ዘር ፍሬ የምታክል ወይ የገብስ ፍሬ ወይም ደግሞ እንደ ዘናት እናመጣለን አተይና ቢሃ እናመጣታለን ወከፋ ቢና ሐሲቢን ተቆጣጣሪነት ወይም ተመራማሪነት ወይም ደግሞ ተቆጣጣሪነት ዛሬ ኔትወርኩ ነው መሰለኛው እየተቆራረጠ አስቸግሯል። ሰብር አድርጉ። ሱብሃንአላህ ኔቱ እየተቆራረጠ አድርጉ። ያው ምንም ማድረግ አይቻልም። وإن كان مثقال حبة من خردل أتينا بها إلى الله የገብስ ፍሬ ወይም ደግሞ የጎመን ዘር ፍሬ የምታክል ያነሰች እንኳን ቢሆን ይዘናት እናመጣለን አተይና ቢሃ እናመጣታለን ወከፋ ቢና ሐሲቢን ተቆጣጣሪነትም በእኛው በቃ በማለት አላህ ባሮቹን የሚመረምር ጌታ መሆኑን ገልጿል። የትም ቦታ ቢሆን በቋጥኝ ስር ቢወድቅ በበረሃ ላይ ባህር ላይ ቢወድቅ ወንዝ ይዞት ቢሄድ ምንም ይሁን ምንም የሰራነው መልካም ስራን አላህ ያመጣዋል። ሉቅማን አለይሂ ሰላም ለልጁ ሲመክረው ምንድነው ያለው? ኢነሃ እሷኳ አለው ኢንተኩ ሚስቃለ ሐበት ሚን ኸርደሊን አለው ከጎመን ዘር ፍሬ ያነሰች ብናኝ ወይ ከቀይ ጉንዳን ያነሰች ደቃቃ እንኳን ብትሆን ፈተኩን ፊ ሰኽረቲን በቋጥኝ ስርም ትጣል አው ፊ ሰማዋት ወይም በሰማያትም ትሁን አው ፊል አርድ ወይም በምድር ላይ ያእቲ ቢሃ አላህ ያመጣታል። አላህ ያመጣታል፣ የትም አትሄድም። ኢነላህ ለጢፉን ኸቢር አላህ ረቂቅና ውስጥ አዋቂ ጌታ ነው በማለት ስራችን ምንም እንደማይካድ ይገልጻል ማለት ነው። ስለዚህ ምንድነው ከኛ የሚጠበቀው ማለት ነው? ሚዛን ላይ እንደዚህ የሚቀመጥ ከሆነ ስራችንን ሚዛናችንን ከፍ የሚያደርግልንን ነገር መስራት ነው። والمؤمن الصادق يحرص على ما يرجح ميزانه من أقوال طيبة እውነተኛ ሙእሚን ሚዛኑን ከፍ የሚያደርግለት መልካም ስራን ነው ለማድረግ የሚጓጓው وأعمال صالحة ጥሩ መልካም ስራዎች وأخلاق حسنة ጥሩ ስነ ምግባር قال صلى الله عليه وسلم ነቢያችን عليه الصلاة والسلام ምን ይላሉ? ከሊመታኒ ሐቢበታኒ ኢለ الرحمن ይላሉ። الرحمن ዘንድ እጅግ በጣም ተወዳጅ የሆኑ ሁለት ቃላቶች አሉ። خفيفتان على اللسان ለምላስ ደግሞ በጣም የቀለሉ የሆኑ ثقيلتان في الميزان ሚዛን ላይ በጣም የከበዱ ማናቸው? ሱብሃንአላሂ ወቢሐምዲሂ ሱብሃንአላሂ العظيم ሱብሃንአላሂ ወቢሐምዲሂ ሱብሃንአላሂ العظيم እነዚህን መደጋገም በሚዛን ላይ ታላቅ ነው፣ አላህ ዘንድም የተወደደ ነው። ለምላስ ደግሞ በጣም የቀለለ ምንም ይሄን ያህል ጉልበት የማይጠይቅ ስራ ነው ማለት ነው። ከኛ የሚጠበቀው ሚዛናችን ከፍ እንዲል ያንን ማድረግ ነው። በሌላም ዘገባ ረሱላህ ሰለላሁ ዐለይሂ ወሰለም ምን ይላሉ?
ማ ሚን ሸይኢን አስቀሉ ፊ ሚዛኒል ሙእሚን የውሚል ቂያማ ነገ ትንሣኤ ቀን ለአንድ ሙእሚን ሚዛኑ እጅግ በጣም የከበደ የሚሆንለት ነገር የለውም ሚን ኹሉቅን ሐሰን ከጥሩ ስነ ምግባር የተሻለ ሆኖ ማለት ነው። ከጥሩ ስነ ምግባር የተሻለ ሚዛን የሚደፋ የለም ነው። ይሄ ሁሉ የሚያሳየው ሚዛን የሚደፋን ስራ ላኢላሃ ኢላላህን እንደ ዚክር ማብዛት መቻል አለብን ነው። አህዋሉል ኸልቂ ፊ ወዝኒል አዕማል ሚዛን ላይ ስራችን በሚቀመጥበት ሰዓት የሰዎች ሁኔታ እንዴት ይሆናል? والخلق يكونون عند وزن الأعمال على ثلاثة أصناف ይሄንንም እንዳትረሱ ስራችን ሚዛን ላይ በሚቀመጥበት ሰዓት ነገ የውሙል ቂያማ አጠቃላይ የኸልቁ ውጤቱ እንዴት ይታያል ከተባለ ሶስት ክፍል ነው የሚኖረው ሶስት አይነት ግሩፕ አለ ነው። الصنف الأول የመጀመሪያዎቹ እነማን ናቸው? هم الذين ثقلت موازينهم ورجحت حسناتهم على سيئاتهم ሚዛኖቻቸው የከበዱላቸው መልካም ስራቸው በኃጢያታቸው ላይ ያመዘነና የደፋላቸው ናቸው። وهؤلاء هم أصحاب الجنة እነዚህ የጀነት ጓዶች ይባላሉ። አላህ እንደተናገረው فأما من ثقلت موازينه የኸይር ስራ ሚዛኑ የከበደችለት ሰውማ فهو في عيشة راضية በተወደደች ኑሮ ላይ ወይም በጀነት ውስጥ ይሆናል አለ። በሌላም ስፍራ فمن ثقلت موازينه ሚዛኑ የከበደችለት ሰው فأولئك هم المفلحون ፍላጎታቸውን ያገኙ የሚድኑ ናቸው ነው የሚለው። ይሄ የመጀመሪያዎቹ ናቸው። ሁለተኛዎቹ ደግሞ الصنف الثاني ማን ናቸው? هم الذين خفت موازينهم ሚዛኖቻቸው የቀለለችባቸው ورجحت سيئاتهم على حسناتهم ኃጢያቶቻቸው ክፉ ስራዎቻቸው በመልካም ስራቸው ላይ የደፋባቸው ያመዘነባቸው وهؤلاء هم أصحاب النار እነዚህ የእሳት ጓድ ይባላሉ። አላህ ምን ይላል? وأما من خفت موازينه ሚዛኑ የቀለለችበት ሰውማ فأمه هاوية መኖሪያው ሃዊያ ነች። وما أدراك ما هي እቺ ሃዊያ የተባለችው ምን እንደሆነች ምን አሳወቀህ? ናሩን ሐሚያ ተኳሳባ እሳት ነች ይላል። اللهم نجينا الله ነጃ ያውጣን። በሌላም ስፍራ ومن خفت موازينه ሚዛኑ የቀለለችበት ሰው فأولئك الذين خسروا أنفسهم እነዚህ ነፍሶቻቸውን ያከሰሩ ናቸው። ቢማ ካኑ ቢአያቲና يظلمون በአንቀጾቻችን ይበድሉ በነበረው ነገር ምክንያት ነፍሳቸውን ያከሰሩ ናቸው። አሁን ሚዛኑ የከበደለት አይተናል። ሚዛኑ የቀለለበትም አለ። الصنف الثالث ሶስተኛው ደግሞ ምንድነው? هم الذين استوت حسناتهم وسيئاتهم መልካም ስራቸውም ክፉ ስራቸውም ሚዛን ላይ እኩል የሆነባቸው የተስተካከለባቸው ናቸው። ማን ናቸው? وهؤلاء هم أهل الأعراف ይባላሉ። አዳምጡ በደንብ ይሄን። እነዚህ የኮረብታማው ባለቤቶች ወይም أهل الأعراف ይባላሉ። الذين ينظرون إلى أهل الجنة ወደ ጀነት ሰዎች ፊታቸው እንደ ይዞርና የጀነት ሰዎችን ሲያዩ ويطمعون أن يكونوا معهم ከነሱ ጋር መሆንን ይመኛሉ። وينظرون إلى أهل النار ፊታቸው ወደ ጀሃነም ሰዎች ደግሞ ዞር ብለው ሲመለከቱ فترتجف أفئدتهم خوفا من أن يؤولوا إليها ወደዛ እንዳንገባና እንወድቅ እንዳናመዝን ብለው ውስጣቸው በመፍራት ምን ይሆናል? ልባቸው ይገለባበጣል፣ ይፈራሉ። قال تعالى الله ምን ይላል? وعلى الأعراف رجال ይላል። በአዕራፍ በኮረብታማው ላይ ሰዎች አሉ። يعرفون كلا بسيماهم እያንዳንዳቸውን በስሞቻቸው በምልክቶቻቸው የሚያውቋቸው የሆኑ ማለት ነው። በዱንያ እያሉ የጀነት ሰዎችን ያውቋቸዋል። እነዚህን በመልካቸው ፊቶቻቸው ሲያበራ የደስታ ነገር ሲታይባቸው ወናደው አስሐበ الجنة ከዛም የጀነት ጓዶች ሆይ በማለት ይጣራሉ። ከዛም ምን ይሏቸዋል? አንሰላሙን አለይኩም ሰላም በእናንተ ላይ ይሁን። ለም يدخلوها ገና አልገቧትም። وهم يطمعون የሚከጅሉ ሆነው ሳለ ይላል። ከዛም وإذا صرفت أبصارهم تلقاء أصحاب النار ፊቶቻቸው ወይም አይኖቻቸው ወደ ጀሃነም ሰዎች አቅጣጫ እንዲዞር ሲደረግና እነሱን ሲያዩዋቸው ደግሞ ምን ይላሉ? قالوا ربنا لا تجعلنا مع القوم الظالمين ጌታችን አላህ ሆይ ከበደለኛ ህዝቦች ጋር አታድርገን ይላሉ። ያው መጨረሻም በአላህ ረህመት በአላህ ፍቃድ ጀነት ከሚገቡ ይሆናሉ ማለት ነው። ተግባባን? ስለዚህ በጥቅሉ ያው ዛሬ አላህ ከፈቀደ ብለን 3 ነጥብ ተመልክተናል። አንደኛ ምርመራ በሚለው ስር ማለት ነው ጌታችን አላህ ብቻውን የሚመረምር ጌታ ነው። ከሱ ውጭ ማንም ምርመራ የለም። በባሪያውና በሱ መሃል አስተርጓሚ ሳይኖር እያንዳንዱን ያናግረዋል። ይሄ ምርመራው ፍጹም ፍትሃዊ መሆኑን ከሚገልጸው አንዱ ምስክሮችን አላህ ያቀርባል ብለናል። የነቢያት፣ የመላእክት፣ የምድርና የሰውነት አካላቶቻችን። ሁለተኛ ደግሞ የሥራ መዝገባችን መጽሐፍ ይዘረጋል፣ ይሰጠናል።
መጽሐፍ ሲሰጥ ያው በሶስት አይነት መንገድ ነው ብለናል። ላመኑ ሰዎች በቀኝ ለካህዲያኖች ደግሞ በግራ በተጨማሪ ካህዲ ሆኖ የአላህን መጽሐፍ ወደ ጀርባ ለሰጡት በግራ እጃቸው ሆኖ ከኋላ በኩል እንዲቀበሉ ይደረጋሉ ብለናል። ሶስተኛ ደግሞ ሚዛን የሚለውን አይተናል። ስራችን ይመዘናል። የሚዛኑ ውጤትም በጥቅሉ ሶስት አይነት ነው። ሚዛኑ የሚከብድለት የሚያመዝንለት አለ ኸይረኛው፣ ሚዛኑ ዝቅ የሚልበት ሸረኛው አለ፣ እኩል የሚሆንበት አለ። አህሉል አዕራፍ ይባላሉ። እኩል የሚሆንባቸው መጨረሻ ላይ በአላህ ረህመት ጀነት የሚገቡ ናቸው። ስለዚህ አላህ ምርመራውን አቅልሎላቸው ጀነት ከሚከታቸው መልካም ባሮች ያድርገን። እኛም ሚዛናችንን ከፍ የሚያደርግልን ዚክር፣ መልካም ስራ፣ ዒባዳ፣ ጥሩ ስነ ምግባርን እንስራ። አላህም ይወፍቀን። ያው እንግዲህ ኢንሻአላህ የዛሬው 6ኛ ክፍል አልሐያቱ ባዕደል መውት በዚህ ይጠናቀቃል። ኪታብ ኡሱሉ ሰላሳ አላህ ፈቅዶ ነገ በህይወት በጤና እስክንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።